ሃሌሉያ። እስቲ በዙሪያችሁ እንደዚህ ተሽከርከሩና ከዚህ በኋላ በሉ እግዚአብሔር በሰጠኝ ክልል ላይ የምዞርበት ጊዜ፣ የምንቀሳቀስበት ጊዜ፣ የምወጣበት ጊዜ ነው በሉ። በጅምር የሚቀር ህልም የለኝም እኔ ተወርቶ ተነግሮ የሚቀር እስቲ ትክክል ነው በሉ። ትክክል ነው። ድምፃችሁ ይሰማ። ትክክል ነው። ጉባኤ ትክክል ነው በሉ። ሰኞ ጠዋት ስትገቡ እንደዚህ ነው የምትሉት። ትክክል ነው ያየሁት፣ ትክክል ነው ያየሁት። ሰኞ ጠዋት ጎረቤታችሁ እንደዚህ ይላቸዋል፣ አንተ ሰው የሆነ ነገር ተቀይሯል። ምንድን ነው? ያ የሰማሁት ነገር ተፈጽሞ ነው። ትክክል ነው ያየሁት። ጭብጨባ እየዘለላችሁ የማይዘል ሰው እንዴት ነው? አሜን። ስሙኝ። ብዙ ሰዎች ሲሰድቡኝ፣ ብዙ ሰዎች ሲረግሙኝ፣ ብዙ ሰው የትም አይደርስም ብለውኝ የሆነ ትልቅ አገልግሎት ላይ ውጭ ሀገር ቆሜ ይሄ መዝሙር መጣብኝ። ትክክል ነው ያየሁት፣ ትክክል ነው፣ ትክክል ነው የሰማሁት፣ ትክክል ነው። ሰኞ ጠዋት ደግሞ ትክክል ነው ያየሁት፣ ትክክል ነው፣ ትክክል ነው የሰማሁት፣ ትክክል ነው። በጅምር የሚቀር ሰፈር ውስጥ የሚቀር ተወርቶ የሚቀር ህልም የለኝም እኔ፣ ህልም የለኝም እኔ፣ ህልም የለኝም እኔ። ትክክል ነው ያየሁት፣ ትክክል ነው፣ ትክክል ነው የሰማሁት። ለመጨረሻ ጊዜ ትንቢት መዘመር ትፈልጋለህ? ነገ ጠዋት ሰኞ ወደ ሥራ፣ ወደ ውጪ፣ ወደ ምን ስትወጣ ይሄ መዝሙር በሕይወት ላይ ተፈጽሞ ታየዋለህ። ትክክል ነው ትክክል ነው። የመጨረሻ እልልታ ጭብጨባ ለጌታ። ቁጭ በሉ። ኢየሱስ ጌታ ነው። ራባሃቶካ ልሳን መናገር አታቆሙ። ስትቀመጡ ከመንፈስ አትውጡ። ዣባሃቶካ የዚህ ኮንፈረንስ የመጨረሻው ዝናብ አሁን በሆነ ሰው ላይ ይዘንባል። በሁለት ሰዎች ላይ ነው የሚዘንበው። አንዱ እኔ ነኝ፣ ሁለተኛውን ግን አላቅም። አንዱ እኔ ራሴ ነኝ እሳቱንም ወስደው፣ ሁለተኛውን ግን በእውነት አላቅም። ሁለተኛው እኔ ነኝ የምትይ ብቻ ጩሂና አሜን በል። ክብር ለኢየሱስ ይሁን። ወደ እግዚአብሔር ቃል እንሄዳለን። እስቲ የእግዚአብሔር ቃል በሉ። የእግዚአብሔር ቃል ሕያውና የሚሰራ ነው። የእግዚአብሔር ቃል መንፈስና እውነት ነው። የእግዚአብሔር ቃል የሚያነጻ ነው። አሜን በሉ ባካችሁ። እናንተ አሁን ስለሰማችሁት ቃል ንጹሃን ናችሁ አለ ጌታ ኢየሱስ። ቃሉን ስንሰማ ያነጻናል። አሜን በሉ። የእግዚአብሔር ቃል ፈውስን የያዘ ነው። ነፍስንና መንፈስን አጥንትንና ጅማትን እየበታተነ የሚወጋና የሚፈውስ ቃል ነው የኢየሱስ ቃል። አሜን በሉ እንጂ። የአምላኬ ቃል አያረጅም፣
ዘላለም ይኖራል ያበራ በሉሲ የአምላኬ ቃል አያረጅም የኢየሱስ ቃል አያረጅም ዘላለም ይኖራል ያበራ ከሚያምኑት ጋራ ኢየሱስ ጌታ ነው። የኢየሱስ ቃል የዛሬ 2000 ዓመት ተሰብኮ ዛሬ ታሪክ የሆነ ቃል አይደለም። ዛሬም ሕያው ነው። የኢየሱስ ቃል ዛሬም የኢየሱስ ሕይወት አለበት። አሜን ትላላችሁ ወይ? እኔን ብትሰሙኝ አላቸው ጌታ ለፈሪሳውያን ሕይወት በሆነላችሁ ነበር አለ። የኢየሱስን ቃል ስትሰማ የሱ ሕይወት መንፈስ ውስጥ ይፈሳል። አሜን አትሉም እንዴ? ቃሉ ለስጋ ፈውስ ለአጥንት ደግሞ ጠገን ነው። የሆነ ሰው ዛሬ ከቃል ውስጥ ፈውስ ፎልቅቆ ያወጣል። አሜን 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 አሜን። ሰማይና ምድር የተጋጠመበት ቃል ነው ይሄ ቃል። በሽተኞች የተፈወሱበት ቃል ነው ይሄ ቃል። ከጨለማ የዳንበት ቃል ነው ይሄ ቃል። ለዚህ ቃል እስቲ እልልታ ጭብጨባ ስጠዋል። ከዚህ ቃል የሚበልጥ ባለስልጣን እዚህ ምድር ላይ የለም። የመጨረሻው ባለስልጣን ይሄ ቃል ነው። ይሄ ቃል ያለው የመጨረሻው ነው። አሜን 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 አሜን። ሰዎች የሚሉህን አይደለህም። ሁኔታ የሚልህን አይደለህም። ይሄ ቃል ነህ ያለህን ነህ። ይሄ ቃል ስላንተ የሚናገረው እነግርሃለሁ ዛሬ። ራስ እንጂ ጅራት አይደለህም። የበላይ እንጂ በታች አይደለህም። አበዳሪ እንጂ ተበዳሪ አይደለህም። የእግዚአብሔር ልጅ ነህ። አሜን። ኢየሱስ ጌታ ነው። ስለዚህ ይሄንን ቃል እንደ ሰው ቃል እንዳንሰማ በጌታ በኢየሱስ ክርስቶስ ስም አሳስባችኋለሁ። እኔ ስለተናገርኩት ይሄ ቃል የኔ ቃል አይደለም፣ የጌታ ቃል ነው። ሕፃን ልጅም ተናገረው፣ ትልቅ ሰውም ተናገረው፣ ቃሉ የጌታ ነው። እኔ ባሪያና እግዚአብሔር በምህረቱ እድል የሰጠኝ የእግዚአብሔር አገልጋይ ነኝ። ስለዚህ ዮሐንስ ወንጌል ምዕራፍ 4 ላይ በጌታ በኢየሱስ ክርስቶስ ስም አለፍ አለፍ ብዬ አንብቤ ከዛ የእግዚአብሔርን ቃል እንካፈላለን። በሰማርያም ሊያልፍ ግድ ሆነበት። እስቲ በሰማርያ ሊያልፍ ግድ ሆነበት በሉ። ኢየሱስም ከመንገድ ደክሞ በጉድጓድ አጠገብ ተቀመጠ። ጊዜውም 6 ሰዓት ያህል ነበረ። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጪኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና፣ ስለዚህ ሳምራዊቱ አንተ አይሁዳዊ ሰው ስትሆን ሳምራዊት ሴት ከመሆን ከኔ መጠጥ እንዴት ትለምናለህ አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና። ኢየሱስም መልሶ የእግዚአብሔርን ስጦታ ውሃ አጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኚው ነበር፣ የሕይወትንም ውሃ ይሰጥሽ ነበር አላት። ሴቲቱም ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው። እንግዲህ የሕይወትን ውሃ ከየት ታገኛለህ? በእውነት አንተ ይህንን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለችው። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ ከሱ ውስጥ ለዘላለም ሕይወት የሚፈልቅ ውሃ ምንጭ ይሆንለታል እንጂ አላት። አሜን። እስቲ የሕይወት ውሃ ምንጭ በሉ። ታሪኩን ሁላችንም ስለምናውቀው እንደገና እነግራቸዋለሁ። ኢየሱስ በመንገድ እየሄደ ነበረ። አይሁዳዊ ስለነበረ አለባበሱ የተለየ ነው። ልብሱ መልኩ የተለየ ነው። ሳምራውያን የሚባሉ ከአይሁድ ጋር የተዳቀሉ አይሁዳውያን የማይቀበሏቸውና ኃጢአተኛ ተብሎ በሌላ ሰፈር የሚኖሩ ሰዎች ነበሩ። ስለዚህ አይሁዳውያን በዛ መንገድ ካለፉ እግራቸው ያንን መሬት ከረገጠ እንረክሳለን ብሎ ስለሚያስቡ በነሱ በኩል ሳይሆን በሌላ መንገድ አሳብረው ነው የሚሄዱት። ኢየሱስ በዛ ሲያልፍ ግን የሆነ ሰው ወደ ከተማው እንደ ማግኔት ጎተተው። አሜን የሚል አንድ ሰው አለ። ዛሬ ኢየሱስን ወደ ቤቱ እንደ ማግኔት የሚጎትት አንድ ሰው አለ። በዚህ በኩል ሊሄድ ሲል በሰማርያ እንዲያልፍ ግድ ሆነበት። ዛሬ ኢየሱስ የሆነ ሰው ቤት ለመግባት ግድ ይሆንበታል። አልገባህም? እየተናገርኩ ያለው አልገባህም? ኢየሱስ ክብሩን በቤቱ የሚገልጥለት አንድ ሰው አለ። ከዛ በኋላ ወደ ሳምራውያን ከተማ ገባ።
6 ሰዓት ነበረ። ጠራራ ፀሐይ ነበረ። ቦታው በረሃ ነው። እኔ እዛ ቦታ ሴትዮዋ ውሃውን የቀዳችበት ቦታ ሄጄ ጉድጓዱን አይቼዋለሁ። ጌታ ረድቶኝ እስራኤል ሀገር እንኳን በጠራራ ፀሐይ በጣም የሚያስጠላ ምድረ በዳ ነው። ሴትዮዋ በጣም ብዙ ጥያቄዎች ያሉባት 5 ባሎች አግብታ የፈታች 6ኛ ደግሞ ልታገባ ቤቷ ያለ ነገር ግን ነፍሷ ውስጥ ኢየሱስን የምትራብ ሴት ነበረች። መሲሁ ክርስቶስ በመጣ ጊዜ ሁሉን ይነግረናል እያለች ሁሉ ጊዜ ኢየሱስን ተጠብቀው ነበር። ረሃቧ ጥማቷ የናዝሬቱ ኢየሱስ ነበር። ስለዚህ ኢየሱስ የሷን ራብ አይቶ ወደ ሳምራውያን ከተማ ሄደ። ከዛ እሷ ጋር ቁጭ አለና ውሃ ጠጭኝ አላት። እዴ አይሁዳዊ ሆነ የኛ ከተማ መምጣት ሳይገርም አሁን ጭራሽ እኔን ከሳምራዊቷ ሴት ውሃ ትለምነኛለህ ያለችው። ከኔ እንዴት ውሃ ትለምናለህ አለችው። ይሄ ውሃ የሚለምንሽ ማን እንደሆነ ብታቂ አላት። እሱ ይሰጥሽ ነበር፣ የሕይወትን ውሃ ያጠጣሽ ነበር አላት። እንዴ ከየት ታመጣለህ? የሕይወት ውሃ ከየት ታመጣለህ? ጉድጓዱን እንደምታየው በጣም ጥልቅ ነው። በዛ ላይ አንተ ምንም መቅጃ አልያዝክም። የምን ውሃ ነው የምታወራው አንተ አለችው። እኔ እኮ መጽሐፍ ቅዱስ የማቅ ብዙ ታሪክ የማቅ ሰው ነኝ። ይሄ ውሃ አባታችን ያዕቆብ ከብቶቹን ከዚህ ውሃ ጠጥተዋል። አንተ ከአባታችን ከያዕቆብ ትበልጣለህ ያለችው። ከዛ ኢየሱስ ደስ አለው። አሁን ቃል ስለምታቅ ይሄውልሽ ከዚህ ውሃ የሚጠጣ እንደገና ይጠማል። ያዕቆብ ራሱ ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም ከሆዱ ውስጥ እንደዚህ የፈነዳ የሚበር የሕይወት ውሃ ምንጭ ይሆንለታል። ዛሬ ከሆነ ሰው ሆድ ውስጥ የመንፈስ ቅዱስ ኃይል ከሆነ ሰው ሆድ ውስጥ እንደዚህ ከፍቶ የእግዚአብሔር ኃይል የሆኑ ሰዎች ከዚህ ፕሮግራም በኋላ ሰዎችን ሲያዩ እንደዚህ ይላሉ፣ ብርና ወርቅ የለኝም፣ ይሄ ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ስም ተነሳ። የሕይወቱን ውሃ ከዚህ በኋላ ሰዎችን ማጠጣት ትጀምራለህ። ካንተ የሚፈሰው ቅባት፣ ካንተ የሚፈሰው የሕይወት ውሃ፣ የመንፈስ ቅዱስ ኃይል ከሆሳና ዓለምን ሁሉ የሚያጥለቀልቅ ይሆናል። አሜን ትላለህ ወይ? ከዛ በኋላ ሴትዮዋ የሆነ ነገር ገባት ይመስለኛል። ከኢየሱስ ጋር እያወራች ቅባት እየተላለፈባት ያለ ይመስለኛል። የሆነ ነገር እያደረጋት እያቁነጠነጣት ያለ ይመስለኛል። ጌታ ሆይ አለችው። ጌታ ሆይ አለችው፣ እስቲ ይሄን ውሃ ስጠኝና ልጠጣ አለችው። ከዛ ጌታ ውስጧን መፍታት ስለፈለገ፣ ታሪኳን መግለጥ ስለፈለገ፣ እስራቷንና እንባዋ ያለበትን ቦታ መንካት ስለፈለገ ውሃውን እንድሰጥሽ ከፈለግሽ ባልሽን ጥሪ አላት። ባል የለኝም አለችው። ልክ ተናግረሻል። 5 ባሎች ነበሩሽ። አሁን ካንቺ ጋር ያለው ራሱ ባልሽ አይደለም ሲላት በጣም የምትገርም ሴት ናት። ለምንድነው የሁሉ መከራ የደረሰብኝ አላለችም። ለምንድነው ባል የማይበረከትልኝ አላለችም። ለምንድነው ሰዎች የጠሉኝ አላለችም። አሃ አለች። አሜን። አንድ ጥያቄ ያለኝ አለችው። ምንድነው ጥያቄሽ አላት። እናንተ አይሁዳውያን እዛኛው ተራራ ነው የሚመለከው ትላላችሁ፣ እኛ ደግሞ እዚህ ነው እንላለን። እባክህ ንገረኝ የት ነው ማመልከው አለችው። አረ አሜን አሜን አሜን። እግዚአብሔር መንፈስ ነው፣ የሚሰገድለት በእውነትና በመንፈስ ነው። እግዚአብሔርም እንደዚህ ያሉትን ይሻል አላት። ከዛ በኋላ ሴትዮዋ እንስራዋን ጥላ ወደ ሳምራውያን ከተማ ሄደች። መሲሁን አግኝቼዋለሁ፣ የጌቶችን ጌታ አግኝቼዋለሁ፣ ቀንበሬን የሚፈታውን አግኝቼዋለሁ፣ ኑ ተከተሉኝ አለች። አሜን። ፈርታ ተጨንቃ በጠራራ ፀሐይ ብቻዋን በምድረ በዳ ውሃ ልትቀዳ ሄደች ሴት ከኢየሱስ የሕይወትን ውሃ ተቀብላ ሙሉ ከተማ ኢየሱስ ጋር ይዛ መጣች። አሜን በለው። የሳምራውያን ከተማ በሙሉ እሷን ተከትለው ወደ ኢየሱስ መጡና እባክህ ጌታ ሆይ በዚህ ከተማችን ኑርልን አሉት። እሷ ልትናገር ስትል ዝም በይ ዝም በይ ዝም በይ፣ ኢየሱስ አንቺ ያልሽው ብቻ አይደለም፣ ይሄ ጌታ ብቻ አይደለም፣ የጌቶች ጌታ ነው።
ይሄ አምላክ ብቻ አይደለም፣ የአማልክቶች አምላክ ነው። የነገሥታት ንጉሥ ነው። አልፋና ኦሜጋ ነው። ዛሬ ይኸውላችሁ ነግራችኋለሁ። ከሆነ ሰው ሆድ ውስጥ የሕይወት ውሃ ወንዝ አሜን አሜን አሜን። የተጠላ ሰው፣ የተናቀ ሰው፣ የማይፈለግ ሰው፣ በአካባቢው የተረገጠ ሰው ዛሬ የሕይወት ውሃ ወንዝ ከውስጡ ፈልቆ ከተማ በሙሉ የሚከተለው ይሆናል። አቤት 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 አቤት። ስለማን እንደማወራ አላቅም። የሆነ ሰው ታሪክ ግን እንደዚህ ሴት ታሪክ ዛሬ እሁድ ማታ ላይ በኢየሱስ ስም ተቀየረ። ሻባ ልሳን የሚናገር ሰው የለም። ራካቶታ ማካታታ እነግርሃለሁ ዛሬ ትንቢት። የውርደት ዘመን አበቃ። የመጠላት ዘመን አበቃ። የማልቀስ ዘመን አበቃ። የመረሳ ዘመን አበቃ። አሁን ወደ ከተማ የመውጣት ጊዜ ነው። ያመነ ሰው ተነስቶ ዘሎ አሜን ብሎ ይስማላ። ውሰዱ 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 ውሰዱ። እስቲ እጃችሁን ሆዳችሁ ላይ አስቀምጡ እንደቆማችሁ። ጌታ ሆይ በል የሕይወት ውሃ ወንዝ አሁን ከሆዴ ይፍለቅ። ደረቅ ሆኜ ከዚህ በኋላ አልኖርም። ባንተ ቅባት እወጣለሁ፣ ባንተ ቅባት እገባለሁ። ሆዳችሁን ሶስት የመታ መታ አድርጉት። እየፈለቀ ነው ያለው፣ እየፈለቀ ነው ያለው። ልሳን ተናገር አንዴ። መገኘት ያስተውኛል ጠዋትና ማታ አላቆምም ማንኳኳቴን መገኘት እስኪ ብለውበት እስቲ ጉባኤው በቃኝ ማለት ለበል በቃኝ ደስታዬ ያለበት ያለፈ ሰላሜ መገኘት ነው መዋያ ማደሬ። ለጌታ ክብር አጨብጭቡና ቁጭ በሉ። ኢየሱስ ጌታ። የዛሬ 15 ዓመት አካባቢ ጌታ እንዲጠቀምብኝ በጣም መጸለይና ማልቀስ ጀመርኩ። የብዙ ትላልቅ የእግዚአብሔር ሰዎችን ቻናል እና ቪዲዮ እያየው በቤቴ አለቅሳለሁ። የሚገርማችሁ ብዙ አጋንንት ለማስወጣት ታግዬ ምንም አጋንንት አልወጣልኝ። የስንት ሰው መንጋጋ እንደዚህ እንዲያስኩ ልነግራችሁ አልችልም። ምንም መንፈስ መጮም ቢያለ አስኮ የሚባል ሰፈር ነው አዲስ አበባ መኖሩ። ሰፈር ውስጥ ያሉትን አይነ ስውራንና እብዶች ሰብስቤ ያልጸለይኩለት የለም፣ የተፈወሰም የለም። እንዲያውም ባሰባቸው። ከዛ ጌታ ለአገልግሎት እንዳልፈለገኝ ገባኝና 40 ቀን ጾም ጸሎት ገብቼ ጌታ ሆይ እባክህን ቀባኝ፣ እባክህን እዚህ ምድር ላይ እንድኖር ከፈቀድክልኝ ቅባት ስጠኝና ላገልግልህ። ግን ልትቀባኝ የማትፈልግ ከሆነና ቅባቱን የማጠፋብህ ከሆነ ሁለተኛውን ጥያቄን ግን እንድትመልስ ፈልጋለሁ። ሁለተኛው ጥያቄ ያለ ቅባት እዚህ ምድር ላይ መኖር ስለማልፈልግ በፍጥነት ወደ ራስ እንድትሰበስበኝ እጸልያለሁ። አሜን አልኩ። ከዛ በኋላ እዛ ምጾምበትና ምጸልይበት ቤት እጄንና እግሬን እንደዚህ ቀጥ አድርጌ ጌታ እንዲወስደኝ ተኛው። መቼ እንቅልፍ እንደያዘኝ አላቅም። ከእንቅልፌ ስነጋ እግሬም እንደዚህ ነው፣ እጄም እንደዚህ ነው። አልሞትኩም፣ በሕይወት አለሁ። ከዛ በኋላ ቅባቱም የለም ምንም የለም። ጌታ ሆይ አልኩት፣ እኔ አንተን ማሸነፍ ፈልጋለሁ። ከዚህ በኋላ ሌሊት 12 ሰዓት ላይ ተነስቼ ቤተ ክርስቲያን ሄጄ ቸርቻችንን ሽንት ቤቱን አጥቤ ወንበር ደርድሬ መንገድ ላይ በየቦታው እየሄድኩኝ ወንጌል መመስከር ጀመርኩ። ሌሊት ተነስቼ ስራ ከመሄዴ በፊት አንዳንድ ጊዜ 30 ሰው 40 ሰው 100 ሰው ነው ቸርች ይዤ የምሄደው መንገድ ላይ መስክሬ። ከዛ በየቀኑ ለ5 ዓመት መሰከርኩ ወገኖች። እና አንድ ቀን እግዚአብሔር መጣ። አሜን አሜን። አሁን ጊዜ ደርሷል አለ። አሁን ልትወጣ ነው አለ። ከዛ እግዚአብሔር እሳቱን በላይ ያመጣ አገልግሎት ቀጠልኩኝ።
አሜሪካን ሀገር ላገለግል ሄጄ ከ175 ሀገር የመጡ ፓስተሮችን ብቻ ማገለግልበት 27000 ሰው የሚይዝ ስቴዲየም ውስጥ አገለግል በጣም ልቤ ተነክቶ አልቅሼ ጌታ ሆይ እኔ ማን ስለሆንክ ነው ይሄንን ያረክልኝ እንዴት ይሄ ሊሆን ቻለ ብዬ አልቅሼ ከፕሮግራም በኋላ ምሳ መንበላበት ክፍል ውስጥ አንዲት ነብይት እናት መጡና እግዚአብሔር እንደዚህ ይልሃል አሉኝ ለሊት ተነስተህ ሽንት ቤት እያጠብክ ለሊት ተነስተህ በየመንገዱ ስትመሰክርልኝ ያን ጊዜ ነው ባይኔ ያየው አለ ለዚህ ነው የቀባው አለ በዛ ጉድጓድ ውስጥ ስላከበርከኝ እኔ ደግሞ በዓለም አደባባይ አከበርኩ አለ ዛሬ መልእክት ይዤ መጥቻለሁ ማንንም የማያችሁ ማንንም ያላስተዋችሁ ማንንም ስማችሁን የማያውቅ እግዚአብሔር ዛሬ አይቻችኋለሁ ይላችኋል እግዚአብሔር ዛሬ የጉብኝታችሁ ቀን ነው ይላችኋል ምስኪን በሰው አይን ማትሞሉ ማንንም የማይፈልጋችሁ እናንተ ግን ኢየሱስን የምትወዱ እሱ ታማኝ አምላክ ስለሆነ ዛሬ ሁሉ ማጅራትን ይዞ ወደ በረከት ከፍታ ላይ ያወጣል አሜን በሉት ከጎናችሁ ያለውን ሰው ነካ አድርጉትና እስቲ በደንብ አድርገኝ በሉት እንደዚህ የምታይ ለመጨረሻ ጊዜ ነው ዛሬ የህይወት ውሃ ወንዝ ከወደ ይፈልቃል እንደ ሌላ ሰው ሆኜ ይቀየራለሁ ስለኔ ከዛሬ ጀምሮ እንዲህ የሚል ወሬ ትሰማለህ እግዚአብሔር ታላቅ ነገር አደረገለት እግዚአብሔር ጎበኘው እግዚአብሔር ቀባው እግዚአብሔር ከፍ አደረገው እግዚአብሔር ባረከው እግዚአብሔር ከሰዎች ሁሉ በላይ ከፍ አደረገው እግዚአብሔር በበረከት ተራራ ላይ አወጣው ያ ሰው እኔ ነኝ ያለ ነው በኢየሱስም የሚል ያ ሰው እኔ ነኝ ያለ ነው በኢየሱስም ምስኪን ዘመድ የለህም ትምህርት የለህም ስልክ የሚደውልልህ የለህም ፊት በሰው ዘንድ ምንም ሞገስ የለው ዛሬ ላንተ መስራች ነግረሃለሁ ኢየሱስ ፊት ግን ሞገስ አለ የሚወድ ጌታ በሰማይ አለ ከዙፋኑ ዛሬ ግን እንደዚህ ይልሃል ውርደት ዛሬ በክብር ይለወጣል የሆነ ሰው በአመድ ፈንታ አክሊል ሲሆንለት በሐዘን ፈንታ የደስታ ዘይት ሲፈስበት በኢየሱስ ስም ያለው ያ ሰው እኔ ነኝ ያልክ ብቻ በኢየሱስ ስም ውሰዳ አሜን ምን እንዳየው ልንገራችሁ የእግዚአብሔር ቃል እንደዚህ ይላል ወንድሞች በህብረት ቢሆኑ ምንድነው ይላል እነሆ ምንድነው ይላል ያማረ እግዚአብሔር በረከቱን ለዛ ለምን ጊዜ ለዘላለም በሉ እንጂ አዟል ይላል ከዛ በኋላም ቀጥሎ የሚለው ደስ ይለኛል እንደ አሮን በጺሙ በልብሱ መደረቢያ በአናቱ ላይ እንደሚፈስ ሽቶ ነው ይላል አሮን እዛ ምድረ በዳ ድንኳን ውስጥ ገብቶ አገልግሎ ሲወጣ ሽቶና ዘይት የተቀላቀለ ይጨመርበታል ልብሱ በጠቅላላ ይበሰብሳል ከዛ በኋላ አሮን ወዴት እንደሄደ ማየት ከፈለጋችሁ ምድረ በዳ ውስጥ ሰው መጠየቅ አይገባችሁ ከእግሩ ውስጥ የሚንጠባጠበው ዘይት እንዳለ ኮቴውን ያሳያል የሆኑ ሰዎች አሉ ዛሬ ከራሳቸው እስከ ፊታቸው እስከ ልብሳቸው በዘይት ተነክሮ ወደዛ መሄዱን ሰው ሁሉ ያውቃል ወደዚህ መሄዱን ሰው ሁሉ ያውቃል እሱ የሄደበትን ሰው ሁሉ ያውቃል ያ ሰው እኔ ነኝ ካክዝለልና በኢየሱስ ስም ሰዳ ዛሬ ጠዋት ከእንቅልፌ ከመነሳቴ በፊት ያየሁት ህልም በብዙ ሰዎች እግር ስር እንደ በርሜል ያለ ጉርድ በርሜል ያለ ወርቃማ ዘይት ተቀምጦ በሺዎች የሚቆጠሩ ሰዎች እየዘለሉ እዛው ሲገቡ አየሁ አሁን ያመነ ሰው ይዘለና እንደዚህ ፎጭ የረገጥከው ሁሉ ከዚህ በኋላ ያንተ ይሆናል የረገጥሽው ሁሉ ዛሬ ከዚህ በኋላ ያንቺ ይሆናል ተሳስተህ እንዳትረግጥ ግን ከረገጥክ ያንተው ነው አቤት የሆነ ሰው አለ ዛሬ የሆነ ሰው አለ በሆሳና ከተማ ላይ ትልቅ ሪቫይቫል ቀስቅሶ ከሳውዝ አፍሪካ ከአሜሪካ ከአውሮፓ ከኤዥያ አውሮፕላን ላይ የክብር ቱሪዝም ተብሎ ተጽፎ የት ነው የምትሄዱት ወደ ሆሳና ለምን ከበሽታ ለመፈወስ ከውርነት ለመዳን በአባቶቻችን የተነገረውን በዓይኖች
ቸርችን ለማየት እንሄዳለን ይላሉ። ያ የሚሆነው በኔ ነው ያለ ዘሎ ይውሰድ። ሴቶች አሉ፣ ዛሬ ሴቶች አሉ፣ ሴቶች ነቢያት አሉ። የናዝሬቱ ኢየሱስ የውስጥ አይኖቻቸውን ቢከፍትላቸው እኔ ነኝ ካልሽ ጩሂና አሜን። ያቺ ሳምራዊቷ ሴት በጥቂት ደቂቃ ነው ታሪኳ የተቀየረው። ከባለ 5 ባለ 6 ባሎች ሙሉ ከተማ የሚያድን ታላቅ ነብይት ሆነች። ከኢየሱስ ጋር ተገናኝታ እዛ ሳምራዊን ከተማ ብዙ ሺህ ሰዎች ይኖሩ ነበር። ከሷ ሴትዮ በስተቀር ስሟን የምናውቀው ሰው የለም። ታሪኳ ለ2000 ዓመት ይሰበካል። ለምን መሲሁን የምትጠብቅ ኢየሱስን የምትወድ አንድ ቀን መጥቶ ይፈርድልኛል የምትል ሴት ስለሆነች፣ የተማረች ሴት ስለሆነች አይደለም፣ መልካም ሴት ስለሆነች አይደለም፣ ረሃብተኛ ሴት ስለሆነች አሜን ብላ የምትወስድ ስለሆነች። ሴቶች ዛሬ የምስራች ነግራቸዋለሁ። በኢየሱስ ስም እሳት እናገርብሻለሁ። ካመንሽ ውሰጂና ራማ አቤት ይወላችሁ ሲጄ ቢሆን እኔ በልሳን ስናገር ያንቀጠቅጡታል። ሪበጋታ ሻባጋታቶ ሩማ ሀታንታ በቃ 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 ተመሳሳይ ኑሮ በቃ የሐዘን ኑሮ በቃ አንድ ቦታ መቆም በቃ መቆዘም በቃ። አሁን የመውጣት ጊዜ ነው። አሁን የመሄድ ጊዜ ነው። አሁን የመስራት ጊዜ ነው። አሁን ኢየሱስን የማክበር ጊዜ ነው። ካመንሽ ዝለይና አሜን ብለሽ ሰጪ። በሁለት እጃችሁ አንድ ሰው ያዙልኝ። እንደዚህ ፊት ለፊት አይኑን እያያችሁ ለ2 ደቂቃ ልሳን ተናገሩበት። ሮማ ሀታከታ ጀከተለ በገደሎ ሮከቶቶቶቶቶቶ እየተናገርክ ካንተ ወደሱ እሳት ማለፍ አለበት። እንደ ተቀባ የምታምን ከሆነ ልሳን እየተናገርክ የያዝከው ሰው ላይ እሳት እንዲያልፍ ጸልያው። ቅባትህን አንቀሳቅሰው፣ ቅባትህን አንቀሳቅሰው፣ ቅባትህን አንቀሳቅሰው። አሁን ስለ ራሳችሁ ትንቢት ተናገሩ። ለያዛችሁ ሰው ነው የምትነግሩት። ስማኝ በሉት። በቃ መሄዴ ነው። በል ቻው 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 ቻው። የእግዚአብሔርን ቅባት ይዤ በምድሪቷ ላይ ሊቆለጥ ነው። ከዚህ በኋላ ክብር ስለኔ ትሰማለህ። ከዚህ በኋላ ኃይል ስለኔ ትሰማለህ። ሆሳዕና ሆሳዕና! የክብር ምድር፣ የኃይል ምድር፣ የኃያላን ምድር፣ የሰላም ምድር፣ የመንፈስ ቅዱስ ምድር፣ የእግዚአብሔር ሰዎች ምድር። ያ ሰው ነኝ ካልኩት አሜን አሜን አሜን። እግዚአብሔር በፈሪዎች ደስ አይለው። እግዚአብሔር ቀብቶኛል፣ የእግዚአብሔር መንፈስ በእኔ ላይ ነው፣ ከዚህ በኋላ የእርምት እርምጃ ወስዳለሁ በሚለው በእነሱ ደስ ይለዋል። ያ ሰው እኔ ነኝ ካልክ፣ ከእንግዲህ አልቀመጥም ካልክ፣ እግዚአብሔር ይገልጠኛል ካልክ አንድ እርምጃ ወደፊት ተራመድ። እመሰክራለሁ ጌታ ማዳንህ። አረ ድምፃቸው አይሰማም። ስፈራው ወጀብ ስንቶን ከሞቴ ዳነው ስላንተ የተቀባ ሰው የሚዘምረው መዝሙር ዘምሮ አንድ ቦታ ቆመ። እንደሱ አይደለም። አሁን ላይ ቅባት አለ። መላእክቶች መጥተው የክብር መጎናጸፊያ እየደረቡልን ያሉ እንደ ተራ ሰው ማሰባቁን በኢየሱስ እመሰክራለሁ
አውቃለሁ ጌታ ማዳንህን አንተ ድንቅ አድራጊ ልዩ መሆንህን ከሚያስፈራው ወጀብ ስንቱን አድነሃል ማዕበሉን ጸጥ አድርገህ በድል አራምደሃል ያመለጡብህ ስላንተ ይናገራሉ ከሞቴ ዳኑ ስላንተ ይናገራሉ ያመለጡብህ ስላንተ ይናገራሉ ከሞቴ ዳኑ ስላንተ የታል መዳኛን ወንጌል ያሸንፋል ወንጌል ይታደጋል ወንጌል ሰው ያደርጋል ወንጌል ይለውጣል ወንጌል ያሸንፋል ወንጌል ይታደጋል ወንጌል ሰው ያደርጋል ወንጌል ይለውጣል ወንጌል ያድናል ብዬ እናገራለሁ ገጠር ከተማ እሰብከዋለሁ እኔስ በወንጌል እንዴት አፍራለሁ እድሜ ዘመኔ እናገራለሁ ያድናል ብዬ እናገራለሁ ገጠር ከተማ እሰብከዋለሁ እኔስ በወንጌል አቤት ያድናል ብዬ እናገራለሁ ገጠር ከተማ ያድናል ብዬ እናገራለሁ ገጠር ከተማ እሰብከዋለሁ እኔስ በወንጌል እሱ ሲከፍት የሚዘጋ ማነው የሚዘጋ ማነው ኢየሱሴ ዛሬም ኤልሻዳይ ነው ዛሬም ኤልሻዳይ ነው እዚህ ጋር አቤት ዛሬም ኤልሻዳይ ነው ያለኝ ከምንም ከማንም ያለኝ ለኔ የሚጠጋጋ ያለኝ ኢየሱስ ብቻ ነው ያለኝ መከታና ጋሻ ያለኝ ለጥም እርካታዬ ያለኝ ኢየሱስ ብቻ ነው ያለኝ ይሄ ነው ያለኝ እልልታ ጭብጨባ ሲለጌታ ቅማታል ረካታታ የሆነ ነገር መጥቶብኛል ሪካታ እስቲ እናንተ ብቻ እያጨበጨባችሁ በወንጌል ያድናል ብዬ እዚህ ጋር በወንጌል ያድናል ብዬ አንድ ላይ በወንጌል አንድ ላይ የታለ ያድናል ብዬ እናገራለሁ ገጠር ከተማ ለኢየሱስ ያበደ እብድ የለም አቻ
ወንጌልን ይዞ የምን መፍራት ተናገር እንጂ ላልሰሙት ቤት ወንጌልን ይዞ የለም የኋላ መሄድ ነው እንጂ ከኢየሱስ ጋር የምስራቹን እየሰበከ በሽተኞችን እየፈወሰ ታዲያ ኢየሱስ ሰጥቶን ሄዷል አደራ ተነሳ ዛሬ በወንጌል ድምፃችሁ